ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ለስም ለዘላለም የተመሰገነ ይሁን። አሜን። ለስም አጠራሩ ዘወትር ምስጋና ይሁን። አሜን። መናፍቃን ስራችሁ የፈረሰ ይሁን። አሜን። ኢየሱስ ያድናል። አሜን። ክብር ለስሙ ይሁን። አሜን። እኛ መናፍቅ ስላይደለን ማለት ነው። እውነት ነው። ቅርብ የሆነውን ጌታ ኢየሱስን እየሰበክን እዚህ ጋር ደርሰናል። ዛሬ ቀኑ 29 ነው 3ኛው ወር 2018 በዚህ ቀን ላይ ያው ሰዓት 29ኛውን ክፍል በአደባባይ ስናስተምር ታላቅ ደስታ ይሰማናል። አሜን። በኢየሱስ ስም አነባለሁ። ትንቢተ ኤርምያስ ምዕራፍ 23 ቁጥር 8 እና 9 የሚያልም ነብይ ይህንን ይናገራል። ቃሌን ያለበት ቃሌን በእውነት ይናገራል። የሚገርም ነው። በእውነት ይናገራል። ገለባ ከስንዴ ጋር ምን አለው? በእውኑ ቃሌ እንደ እሳት ድንጋይን እንደሚያደቅቅ መዶሻ አይደለችምን? ይላል እግዚአብሔር። አሜን። መዶሻ ድንጋይን እንደሚያደቅቅ የእግዚአብሔር ቃል ላይ የሚዳፈሩትም የእግዚአብሔር ቃል ያደቃቸዋል። አሜን። ከእግዚአብሔር ቃል ጋር የሚጣሉ ይደቃሉ ብላለች አንተ። አሜን። እና ከእግዚአብሔር ቃል ጋር መስማማት ላንተ ያዋጣል። አሜን። ምናወራው የመናፍቃንን ወሬ አይደለም። ምናወራው የኢየሱስን ንግርት ነው። አሜን። ንግርታችን መዳን በክርስቶስ ኢየሱስ ብቻ እንደሆነ በግልጽ ያውጃል። አሜን። እና ምን አልክ ካላችሁ ደስ ብሎን የመናፍቃን ስራ ይፍረስ ብለናል። አሜን። ይፍረስ። አሜን። ኢየሱስ ጌታ ነው። አሜን። ቃሉ እንደ እሳት። አሜን። ኢየሱስ ጌታ ለጌትነቱ ድጋሚ ክብር ይሁን። አሜን። ሃሌሉያ።